بسم الله الحمد لله رب العالمين الصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. كبراتنا كبران منبر تي في ቤተሰቦች እንደምን ዋላችሁ? ጾም አሪፍ እንደሆነ ተስፋ አደርጋለሁ። እየተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። እንግዲህ በዚህ አብሮነት ረመዳን 10 ላይ 10ሩ ድንቅ የነብዩ ሰለላሁ ዐለይሂ ወሰለም ከዋክብቶች አሽረቱል ሙበሽሪንን ታሪክ እየቃኘን ነው የምንገኘው። ዛሬ ደግሞ የአንድ ሰሃባን ታሪክ የምንኮመኩም ከሱ ደግሞ አስተምህሮቹን ወስደን ለህይወታችን የሚጠቅመን ነገር የምናገኝ እንደሚሆን ተስፋ እናደርጋለን። ፕሮግራሙን እንደምትወዱት ተስፋ አደርጋለሁ። የዛሬውን ቆይታ እኔ አብዱራህማን መሐመድ ወንድሜ መሐመድ ነጃ እንዲሁም ከተወዳጁ ኡስታዛችን ኡስታዝ በድሩ ሁሴን ጋር የአንድ ሰሃቢ ታሪክ አብረን የምንቃኝ ይሆናል። ማን ነው ሰሃቢዩ የሚለውን ደግሞ ከኡስታዝ አንደበት የምንሰማ ይሆናል። አህለን ወሰህለን ቢኩም መሚ። ከዛ በፊት ግን እንዴት ነው ጾም? ጥሩ ነው ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን። እድሪዬ ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ሰሃቦች አጠቃላይ ስናስብ የሰው ልጅ ከነብዩ አለይሂ ሰላቱ ወሰላም መምጣት በፊት የነበረበትን ድቅድቅ ጨለማ፣ ሁሉም አይነት ዙልሞች የተንሰራፋበት፣ ማህበራዊ ህይወቱ በጣም የተቃወሰበት፣ እጅግ በጣም የሚያሳዝን የአገዛዝ ስርዓት ውስጥ የነበረበት፣ አላህ ዐዘ ወጀል ሚነ ዙሉማቲ ኢለ ኑር እንደሚለው በጣም በርካታ ጨለማ የሆኑ የህይወት ገጽታዎች ውስጥ የነበረበት ላይ አላህ ወህይን ለሰው ልጅ ሲያመጣ፣ የወህይ ብርሃንን ሲያመጣ ያንን የወህይ ብርሃን በመጀመሪያ ተለቂ ያደረጉት ከነብዩ አለይሂ ሰላቱ ወሰላም አፍ መጀመሪያ የሰሙት ሰዎች የተለየ ክብር አላቸው። አላህ ለሂክማው የመረጣቸው እጅግ በጣም ድንቅ ስብዕናዎች ናቸው። ተለቂያቸው ከቁርአን ጋር የተገናኙበትም መንገድ እኛ አሁን ካለን የተለየ መሆኑ ቁርአን ቀይሯቸዋል በደንብ። ሴንተር ኦፍ ዜር ላይፍ የህይወታቸው ማዕከልም ቁርአን ነበር። የነብዩ አለይሂ ሰላቱ ወሰላም ንግግር ቁርአን በቃ ህይወታቸውን የቀየረላቸው ትልልቅ ስብዕናዎች ናቸው። ለዛም ነው ለሰው ልጅ ብርሃን መሆን የቻሉት። እስካሁን ድረስ ታሪካቸው ሲነገር አሁንም ድረስ ኢንስፓይሪንግ ነው። አሁንም ድረስ ለሰው ልጅ ብርሃን ናቸው። ምንጫቸው ብርሃን ስለሆነ ማለት ነው። ከነኚህ ታላላቅ ሰሃቦች መካከል 10ሩ ይጠቀሳሉ። ከ10ሩ ውስጥ ዛሬ አቢ ዑበይዳ ኢብኑ አቢል ጀራህ ወይም አቢ ዑበይዳ ኢብኑ ጀራህ የሱን ታሪክ ነው የምናየው። አቢ ዑበይዳ አንድ ትልቅ ኒሻን የተሰጠው፣ ትልቅ ክብር በነብዩ አለይሂ ሰላቱ ወሰላም ምስክርነት የተሰጠው ኢነ ሊኩሊ ኡመቲን አሚናን ወአሚኑ ሃዚሂ ልኡማ አቢ ዑበይደተ ኢብኑ ጀራህ። እያንዳንዱ ህዝብ ታማኝ የሆነ ለዛ ህዝብ ተልእኮ ታማኝ የሆነ አለው። ዴዲኬሽኑ በቃ ለዛ ህዝብ መስዋዕትነት የሚከፍል ለሪሳላው ታማኝ የሆነ አለው። እያንዳንዱ ህዝብ ገሌኮ ለዛ ህዝብ ታማኝ ነው። ወላኡ ታማኝነቱ ለህዝብ መሆኑ በደንብ ግልጽ የሆኑ ሰዎች አሉ። የነብዩ ሰለላሁ ዐለይሂ ወሰለም ኡመት አሚን ታማኝ ተብሎ የተጠቀሰው አቢ ዑበይዳ ኢብኑ አልጀራህ ነው ረዲየላሁ ዐንሁ። አቢ ዑበይዳ ኢብኑ አልጀራህ
ከወጣት ሰሃቦች ውስጥ ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ በአንድ ወቅት ሰሃቦችን ሰብስበው ተመነው አሏቸው። እስኪ ተመኙ አሏቸው። አንድ ሰሃቢ አተመና አን የኩነ ሊ ሚልኡ ሃዘል በይቲ ዘሀበን ኡንፊቁሁ ፊ ሰቢልላህ፣ ይህም ቤት የሞላ ወርቅ ቢኖረኝ ይመኛሉ በአላህ መንገድ ላይ የማወጣዋል። ሌላውም ደግሞ አተመና አን የኩነ ሊ ሚልኡ ሃዘል በይቲ ፊደተን ኡንፊቁሁ ፊ ሰቢልላህ፣ እንዲህ እያሉ ይመኛሉ። ይህን የሞላ ገንዘብ፣ ይህን የሞላ እንቁ፣ ይህን የተለያየ ነገር ይመኛሉ ማለት ነው ሰሓቦቹ ረዲየላሁ ዐንሁም ጀሚዓን። ፈቃለ ዑመር ብን ኸጣብ ረዲየላሁ ዐንሁ ወላኪኒ አተመና አን የኩነ ሊ ሚልኡ ሃዘል በይቲ ሪጃለን ሚስለ አቢ ዑበይደተ ብኒል ጀራህ ፈአስተዕሚሉሁም ፊ ጣዓቲላህ፣ በአላህ መንገድ ላይ የማሰማራቸው አላህን በመታዘዝ ላይ ዲን በመኻደም ላይ የማሰማራቸው እንደ አቢ ዑበይደ ብን ጀራህ አይነት ወጣቶች ቢኖሩኝ ተመኘሁ አሉ። ሰው ተመኘሁ ዑመር ብን ኸጣብ ረዲየላሁ ዐንሁ። ሲጠቅሱ ደግሞ ዋነኛ የጠቀሱት አቢ ዑበይዳን። አቢ ዑበይዳን በጣም ያከብሩት ስለነበረ ለው ካነ አቢ ዑበይደተ ሐየን ለስተኽለፍቱሁ ብለዋል። በህይወት ቢኖር ኑሮ አቢ ዑበይዳን በህይወት ባገኘው እኔ በህይወት እያለ እኔ ህይወቴ ሊያልፍ ቢሆን እሱን ነበረ ተክቼ ማልፈው። አላህ ቢጠይቀኝ አሉ ኢስተኽለፍቱ አሚነላሂ ወረሱሊሂ ብዬ መልሳለሁ። የአላህና የመልእክተኛው ታማኝ የሆነ ሰው ነው የተካሁት ብዬ እመልስለታለሁ ለአላህ። አላህ ቢጠይቀኝ ለምን ተካ ቢለኝ ማለት ነው። እና አቢ ዑበይዳ እጅግ በጣም ድንቅ ስብዕና ነው። ይህንን ክብር ያገኘባቸው መዋቂፎችም አሉት ያሳለፋቸው። መቼም ለሁሉም ንግግር ማስረጃ አለው አይደለም። ምን ሰርቶ ነው ስንል ዳረል አርቀም ከመግባታቸው በፊት ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ከሰለሙት ሰሃቦች ነው አቢ ዑበይዳ የሰለመው። በአቡበክር ሲዲቅ ረዲየላሁ ዐንሁ እጅ ነው። አቢ ዑበይዳ የሰራቸው መልካም ስራዎች ሁሉ ለአቡበክር ይጻፋሉ። እንግዲህ አቡበክር ካሰለሟቸው በጣም ትልልቅ ሰሃቦች ውስጥ አንዱ አቢ ዑበይዳ ነው ማለት ነው። አቢ ዑበይዳ ረዲየላሁ ዐንሁ እስልምናን ከተቀበለና ነቢዩን ዓለይሂ ሰላቱ ወሰላም በይዓ ቃል ከተጋባ በኋላ ቃል የገባበትን ዓላማ በትክክል ጠንቅቆ ያውቃል። አቢ ዑበይዳ ታማኝ ነበር ለቃሉ። ፊ ሰቢልላህ ሐያቱን ሰጥቷል። በአላህ መንገድ ላይ አንዲትም ቀን ወደ ኋላ ሆኖ ብሎ አያውቅም። ገዝወት በድር ላይ ተሳትፏል። ኡሑድ ላይ ተሳትፏል። ሌሎችም ዘመቻዎች ላይ ከነቢዩ ዓለይሂ ሰላቱ ወሰላም ርቆ አያውቅም። በተለይ የኡሑድ ዘመቻ ጊዜ አቢ ዑበይዳ በተለየ መልኩ የሚነሳ ሰው ነው። ኡሑድ እጅግ ፈታኝ የነበረ ዘመቻ ነው። ታውቃላችሁ፣ ያው ጀበል ሩማት ላይ የነበሩ ቀስተኞች ቦታቸውን እንዳይለቁ ነቢዩ ዓለይሂ ሰላቱ ወሰላም 4 ጊዜ ማሳሰቢያ ነግረዋቸው 4 ጊዜ እንዳትለቁ፣ ብናሸንፍም ብንሸነፍም ስጋችንን አሞራ ቢበላው እንኳ እንዳትለቁ የተባሉት ሰሃቦች ያው ሰዎች አይደሉ እነርሱስ። መቼም አላህ ኡማውን ሊያስተምረው የፈለገ ነገር አለ። የነቢዩን ዓለይሂ ሰላቱ ወሰላም ትዕዛዝ መጣስ ውጤቱ ምን እንደሆነ ታሪካዊ ትምህርት ሊሰጣቸው ፈልጓል ሰሃቦችን፣ እኛም እንድንማርበት ማለት ነው። ያን ቦታ መልቀቅ በጣም ትልቅ ጥፋት ነው። ስታየው እንደው እንደ አንድ ወታደራዊ መሪ ያን ቦታ በመልቀቃቸው ምክንያት የመጣውን ክራይሲስ የተመለከተ አንድ መሪ ምናልባት ወታደራዊ ፍርድ ቤት ውስጥ አቁሞ እርምጃ ሊያስወስድ የሚችል ነው። ከባድ ጉዳት ነው የደረሰው። 70 ትልልቅ ሰሃቦች ሞተዋል፣ ሐምዛን እና ሙስዓብን ጨምሮ። ነቢዩ ዓለይሂ ሰላቱ ወሰላም ተፈንክተዋል። የጦር
ምንድነው የጦር ኮፍያ በብረት የተሰራ ቀለበቶች አሉበት ይለብሱ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ያ ጉንጫቸው ውስጥ ሁለቱ ቀለበት ተሰንግሯል፣ ደምቷል ፊታቸው አለይሂ ሰላቱ ወሰላም። አቢ ዑበይዳ የኡሁድ ጦርነትም ጊዜ ይሁን ሌላ ጊዜ ከነብዩ አለይሂ ሰላቱ ወሰላም በማይርቅበት አካባቢ ነው ፍልሚያ የሚያደርገው። እሳቸውን እያየ ነው የሚንቀሳቀሰው። እሳቸውን የሚያጠቃ ቡድን በሚመጣበት ጊዜ ያለበትን ቦታ በትኖ ወደዛ ሄዶ ይከላከላል ነብዩ አለይሂ ሰላቱ ወሰላም። ይህንን አይነት ስራ ነበር የሚሰራው የኡሁድም ጊዜ። ያ አይነት ሜስ ሲፈጠር ሰሃቦቹ የተወሰኑት መሸሸት ሲጀምሩ ወደ መዲና የገቡ አሉ። ነብዩ ሰለላሁ ዐለይሂ ወሰለም በጀግንነት ፊት ለፊት እየተፋለሙ ነው። አቢ ዑበይዳም በአይኑ እየተመለከተ እዚህ ጋር ፍልሚያ ላይ ነው ያለው። ፍልሚያው በጣም በበረታበት ሰዓት ድንገት እሳቸው ሲመቱ ይመለከታል አቢ ዑበይዳ። ይሄኔ ካለበት ቦታ እየከነፈ ሲሄድ አቡበክር ሲዲቅ ረዲየላሁ ዐንሁ ይህን ክስተት ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው በደም ለብሶ ወደ እሳቸው እየከነፍኩ ሲሄድ ሌላ ሰው ከምስራቅ በኩል እየሮጠ ይመጣ ነበር። እያየሁት ነው እየመጣ ነው። አቢ ዑበይዳ ሆኖ አገኘሁት፣ ቀድሞኛ አገኘሁት ይላሉ አቡበክር ሲዲቅ ረዲየላሁ ዐንሁ። አስአሉከ ቢላህ በአላህ ለምንሃለሁ ይህንን ሁለት ቀለበቶች ነብዩ ሰለላሁ ዐለይሂ ወሰለም ጉንጭ ላይ የተሰነቀሩትን ለኔ ተውልኛል አቢ ዑበይዳ፣ እኔ ነው ማወጣቸው። በእጁ ለማውጣት ቢሞክር ህመም እንደሚፈጥርባቸው ተሰማው። ጥርሱን አስጠጋ፣ በጥርሱ ነቀላቸው። ሳይሰማቸው ነብዩ ሰለላሁ ዐለይሂ ወሰለም ለማውጣት ኃይል የሚኖረው ጠጋ ብሎ በጥርሱ መንቀል ነበር። ያን ሲያወጣ አንዱን ቀለበት ከፊት ለፊቱ ያለችው ጥርሱ ተሸርፋ ወደቀች። አሁንም ሁለተኛ ሄዶ ነቀል። አሁንም ሁለት ጊዜ ሁለቱም ጥርሶቹ ከፊት ያሉት ወደቁ። አቢ ዑበይዳ ፍንጭት ነበር፣ እዚህ ጋር ክፍት ነበረ ጥርሱ፣ ግን የተድሒያ ክፍተት ነው። በጣም ያምር ነበር። ለነብዩ አለይሂ ሰላቱ ወሰላም የተከፈለ ነውና የእሳቸውን ጉንጫቸው ላይ ያለን ቀለበት ለማውጣት የተደረገ ነበር። አቢ ዑበይዳ ኡሁድ የሱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጎን ያልጠፋ ነው። ምናልባት ጠልሓ ይጠቀሳል ኡሁድ ላይ ذلك يوم ጠልሓ ብለዋል አቡበክር ሲዲቅ ረዲየላሁ ዐንሁ። ኡሁድ እኮ የጠልሓ ነው ብለዋል። አቢ ዑበይዳም ከዚሁ ግሩፕ ውስጥ የነበረ ነብዩን ሰለላሁ ዐለይሂ ወሰለም ሒማያ በማድረግ በመንከባከብ ወይም የሚመጣባቸውን ጥቃት በመመከት ላይ የነበረ ታላቅ ሰሐቢ ነው ረዲየላሁ ዐንሁ። አቢ ዑበይዳ ጀግና ነው። አቢ ዑበይዳ ሙተዋድዕ ነው። ጀግንነት ከተዋድዕ ጋር በጣም ውበት አለው። መሪነት ከትህትና ጋር በጣም ያምራል። አቢ ዑበይዳ ይህንን ባህሪ የተላበሰ ነበር። የአቢ ዑበይዳ ታሪክ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ላይ ብቻ የተገታ አልነበረም። በሳቸው ጊዜም እጅግ በጣም ከባድ የሆነ ኦፕሬሽን ሚሽን ተሰጥቶት ከ310ዎቹ ያክል ሰዎች መሪ ሆኖ የመራው ሰሪያ ወይም የጠላትን እንቅስቃሴ የሚቃኝ ቡድን ጋር ሄዶ መረጃ አሰባስቦ እንዲመጣ የተላከ ጦር ላይ መሪ ሆኖ አገልግሏል። በዚህ ጦር ላይ አንዲት ጆንያ ያክል ቴምር ወይም የሆነች ኪስ ቴምር ነው ያለችው። እችን አንድ ጆንያ ቴምር ሚሽኑን ደርሶ እስከሚመጣ ድረስ ለ300 በምን መልኩ አድርሶ ሳይሞቱም ሳይጠግቡም ይዞ መመለስ ነበረበት። ይህንን ስንቅ በመጀመሪያ ትንሽ ትንሽ እፍኝ እየሰጠ ከዛ ያለቀ ሲመጣ አንድ ቴምር እየሰጠ መጨረሻ ሚሽኑን ጨርሶ የመለሰ ጀግና ነው። ያን ሁሉ ሰራዊት ባለችው ሪሶርስ ያችን አብቃቅቶ ሳያልቁበትም ሚሽናቸውን ከውነው ግን እንዲመጡ ያደረገ ታላቅ ሰው ነው አቢ ዑበይዳ ረዲየላሁ ዐንሁ አርዳ።
አቢ ዑበይዳ ዙህድን ተሰጥቷል። ዙህድን ባህሪው ነው። አቢ ዑበይዳ ሌሎች ክስተቶችም አሉት። ሌሎች ዘመቻዎች ላይ በተለይ ከዑመር ብን ኸጣብ ረዲየላሁ ዐንሁ ዘመን እንግዲህ በአቡበክርም ዘመን ታማኝ ሆኖ አሳልፏል። አቢ ዑበይዳ በአማና ነው የሚታወቀው። ልብ ጣል የሚደረግበት ሰው ነው አቢ ዑበይዳ። ምናልባት ኢንሻአላህ ሌሎችን ክስተቶችም በደንብ የምናያቸው ይሆናል በአላህ ፈቃድ። ጀዛከላህ ኸይር ኡስታዝና እንግዲህ የመጀመሪያው ክፍል ፕሮግራማችን ይሄን ይመስላል። በቀጣይ ደግሞ ተጨማሪ ነጥቦችን በተለይ ከዘመናችን ጋር እንዴት ይሄን ህይወት ወደ ህይወታችን እናምጣ በሚሉ ሐሳቦች ላይ ተመልሰን እንመጣለን ኢንሻአላህ። አብራችሁን ቆዩ። አብሮነት 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 ተመልሰናል። የተወደዳችሁ ተመልካቾቻችን አብሮነት በረመዳን 10ን እየተከታተላችሁ ነው የምትገኙት። 10ን ሰሃባቶች ታሪክ በተከታታይ ፕሮግራም እያየን የምንገኘው ዛሬ ደግሞ አቡ ዑበይዳን በመጀመሪያው ቆይታችን አየን። የቀሩ ደግሞ ሐሳቦችን ኢንሻአላህ እናነሳለን። ኸይር ኢንሻአላህ። ቢስሚላሂር ረህማኒር ረሂም። አቡ ዑበይዳ ታማኝ መሆኑን ነብዩ አለይሂ ሰላቱ ወሰላም በቀጥታ የገለጹበት አለ። በእርግጥ ሰሃቦች በሙሉ ታማኝ ናቸው፣ ግን የሱ ደግሞ በጣም የተለየ ስያሜ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ይታወቃሉ። ሰሃቦቻቸውን ሞቲቬት የሚያደርጉበት የሚያነሳሱበት የነሱን ልዩ ባህሪ በመጠቆም ነው። ሌሎችንም ሌላ ያሏቸው ለምሳሌ ፈቂህ ያሉት አለ ሙዓዝ ብን ጀበልን እንዲህ ሰሃቦችን የተለያየ ስያሜ እየሰጡ ይናገራሉና በአንድ ወቅት ነብዩ አለይሂ ሰላቱ ወሰላም ከየመን የመጡ ልኡካን ነበሩና እስልምናን ተቀብለው ወደ ሀገራቸው ለመመለስ ሲነሱ ወደ ሀገራችን መሄጃችን ደርሷልና እንደ ቁርአን የሚያስተምረን ዲን የሚያስተምረን ሰው አብራችሁ ላኩልን፣ እኛ ጋር አብሮ የሚሄድ ሰው ይስጡን አሏቸው እና ሰኡርሲሉ መዐኩም ረጁላን አሚናን አሉ። ከእናንተ ጋር ታማኝ የሆነ ሰው እልክላችኋለሁ፣ አብሯችሁ የሚሄድ ሰው አደርጋለሁ አሏቸው እና ዙሁር ላይ ሰሃቦቹ ሲሰበሰቡ ዑመር ብን ኸጣብ ረዲየላሁ ዐንሁ ኢማራን እንደዛን ቀን ተመኝቼ አላቅም ይላሉ። መሪነትን የዛችን ቀን ያክል ፈልጊያት አላቅም እና እንድታይ ይፈልግ ነበር ነብዩ ሰለላሁ ዐለይሂ ወሰለም እንዲያዩኝ እና ያ አሚን የተባለው ሰው እኔ እንደሆን እመኝ ነበር አሉ። ከዛ በአይናቸው ፈለጉ። አቢ ዑበይዳ ብን ጀራህ ላይ አይናቸው ሲያርፍ እና አሉትና እሱን ሰጥቻችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ እንግዲህ በጣም የሚደንቅ ነገር ነው። ሰሃቦች በሙሉ በልዩ ባህሪያቸው ይታወቃሉ፣ ግን ደግሞ አቢ ዑበይዳ ደግሞ በዚህ ገዝፎ የወጣ ሰሃቢ ነው ማለት ነው። ለሪሳላው ለእስልምና በአጠቃላይ ለዋናው መልእክት ያለውን ታማኝነት በታሪኩ አሳይቷል በደንብ። በቃ ህይወቱ ሰልፍለስ ነበር። አቢ ዑበይዳ ወደ ራሱ አይመለከትም። ራሱን ለሚኖርለት ዓላማ ለአላህ ውዴታ ለረሱል ዐለይሂ ሰላቱ ወሰላም ውዴታ ራሱን የረሳ ሰው ነው አቢ ዑበይዳ። ይህንን የሚያሳዩ ክስተቶች ታይተዋል። አቢ ዑበይዳ በአቡበክር ስዲቅ ረዲየላሁ ዐንሁ ዘመን አብሯቸው ነበር፣ ከጎን አይጠፋ። በዑመር ብን ኸጣብ ዘመን እንደውም የሻም ሀገር ዋና አስተዳዳሪ አድርገው ሹመውታል። ሹመቱን ሲሰማ አልቅሷል አቢ ዑበይዳ። ነፍሴ ወዳው ይሆን ወይ ይህንን ብሎ ማለት ነው። ሹመቱ እኮ ተሰጦት ነው፣ ፈልጎት አይደለም የመጣው። ግን ምናልባት ነፍሴ ተጠሎ አድርጋ ይሆን ወይ ይህንን ሹመት በጣም እንደ ጓጉታበት ይሆን ወይ ብሎ ለራሱ ያለቀሰ ሰው ነው አቢ ዑበይዳ። ሻም በስሩ በጣም ብዙ ኡመራዎች አሉበት። የነዛ ሁሉ መሪ ሆኗል። አሚሩል ኡመራ በመባልም ይታወቃል። የአዛዦች አዛዥ፣ ጠቅላይ አዛዥ ተብሎ የኢራቅን፣ ሶሪያን፣ ሻም የሚባለውን አካባቢ በአጠቃላይ ያስተዳድር ነበር። ዑመር ብን ኸጣብ ረዲየላሁ ዐንሁ በተለያየ ጊዜ ጉብኝት ያደርጋሉ መሪዎቻቸው። እሳቸው የሾሟቸውን ሰዎች ግዛት እየሄዱ ያዩ ነበርና ወደ ሻም በሄዱበት ጊዜ
አቀባበል ያደረገላቸው ሌላን ሰው የታል ወንድሜ አሉት። ማን ነው ወንድምህ? አቢ ዑበይዳ የታል? አቢ ዑበይዳን አሳየኝ የታል? ወደ ቤታቸው ወሰዷቸው። አቢ ዑበይዳ ቤታቸው ላይ ምናልባት የሚሰግዱባት የሆነች ምንጣፍ የሆነች ትንሽ ዕቃ ምን እንጂ ምንም አይነት ይሄ የኡመራዎች ወይም የመሪዎች የቅንጦት ሀያት አልነበረም አቢ ዑበይዳ ላይ። ምን ነው አንተ አቢ ዑበይዳ ምን ነው እንደዚህ ሆንክ ሲሏቸው በአንድ ሪዋያ እኛ እኮ ያኛውን ቤታችን እያሳመርን ነው፣ ይሄ ጥለነው የምንሄድ ቤት ነው፣ የአኺራውን ቤታችን እያሳመርን ነው ብለው መልሰዋል። በሌላ ደግሞ ዑመር ብን ኸጣብ ረዲየላሁ ዐንሁ ያሉበትን ሁኔታ ሲያዩ ዱንያ ያልቀየረችው ወንድሜ ብለው አልቅሰዋል ይላሉ። አቢ ዑበይዳ በዛ አይነት የስልጣን እርከን ላይ ሆኖ ዱንያ ወደሱ አልመጣችም። መሪነት የሚሰጥህ ብዙ ፕሪቪሌጅ አለ። ያን ፕሪቪሌጅ ለመጠቀም ፈቃደኛ አይደለም አቢ ዑበይዳ። ራሱን በዙህድ ዓለም ውስጥ ያኖረ ታላቅ ሰሃቢ ነው ረዲየላሁ ዐንሁ። ታዲያ ወደ መጨረሻው አካባቢ ከዛ በፊት በዑመር ብን ኸጣብ ዘመን ላይ የተከሰተ አንድ ትልቅ ጦርነት የየርሙክ ጦርነት ላይ የተከሰተው ነገር በጣም የሚደንቅ ነው። የአቢ ዑበይዳን በትክክል አሚንነት በቃ ለሪሳላ አንተ ለምትኖርለት ሚሽን ታማኝ ስትሆንና ነፍስህን ስትዘነጋ ወይም ነፍስህ እጣ ሳይኖራት ሲቀር ሐዝ ምንድነው? ነፍስህ እጣ የላትም ማለት እዛ ውስጥ ነፍስያ ገብታ የምታዝህ ነገር የላትም። ፒውርሊ ታማኝነትህ ለምትኖርለት ዓላማ ብቻ መሆኑን የሚያሳይ ነው የየርሙክ ጦርነት። የየርሙክ ጦርነት ላይ ዑመር ብን ኸጣብ ረዲየላሁ ዐንሁ ሙስሊሙ ኻሊድ ብን ወሊድ ጋር ድልን የማስተሳሰሩ ነገር ደስ አላላቸውም። ኻሊድ ከመራ አንድ ጦርነትን ድል ይመጣል፣ ያሸንፋል። ስለዚህ ድል ከአላህ ነው፣ ኻሊድ ጋር ለምን ይገናኛል? እዚህ ኻሊድን አውርደው በሌላ መሪ መተካት ፈለጉ። ይህንንም በኻሊድ የሚተኩት መሪ አቢ ዑበይዳ ኢብኑል ጀራህ ነበር። አቢ ዑበይዳ ደብዳቤው ደረሰው። የየርሙክ ጦርነት መሃል ላይ ማዕረካው እየተካሄደ ከዑመር ብን ኸጣብ ረዲየላሁ ዐንሁ ደብዳቤው መጣ። የሹመት ደብዳቤ ማለት ነው። ጦርነቱ ላይ ጥሩ ሙስሊሞች እየመሩ ነው ያሉት። በዚህ ጊዜ ኻሊድን ይኸው የሹመት ደብዳቤው መጥቷል ውረድ ብሎ ድሉን በሱ መጨረስ ይችል ነበር አቢ ዑበይዳ ብን ጀራህ። ያን አላደረገም። ጦርነቱ እስኪያልቅ ድረስ ደብዳቤውን ደበቀው፣ አላደረሰም፣ ለኻሊድ አልሰጠውም። መጨረሻ ተጠናቆ ኻሊድ ተረጋግቶ ሁሉም ነገር ካለቀ በኋላ ለብቻው ጠራው ኻሊድን። እዚህ ሰልፍነስነስ ይሄ ነፍስያ በቃ ኢማራ ምናምን የሆነ መሪ ሆኜ እገሌን እንትን ብዬ እኔ ከሱ በላይ ነኝ አሚረል ሙእሚኒን መሪነቱን ለኔ የሰጠው ነው። ሴሬሞኒ ምናምን የለም። የስልጣን ርክክብ ስርዓት ምናምን ላ ጠራው በግል ደብዳቤውን አሳየው። ረሂመከላህ ለምንድን ነው ያላሳየኸኝ እስካሁን? ይሄን ደብዳቤ ለምን አላሳየኸኝም? ከመጣ እኮ ቆይቷል። ለምንድን ነው? ወላሂ ልብህን ልሰብር አልፈለኩም፣ ልብህን መስበር አልፈለኩም። እና ሰራዊቱ ደግሞ ተረጋግቶ ማለቅ አለበት። በዛ ጦርነት መሃል ላይ የሊደርሺፕ ለውጥ ትልቁን ተልእኮውን ይጎዳል አይደል? ይሄ የግሉ ጉዳይ አይደለም። በቃ መጠበቅ ያለበት ዲን አለ፣ መጠበቅ ያለበት ተልእኮ አለና ኻሊድ ብን ወሊድ رحم الله أبي عبيدة كان أمين هذه الأمة إلى والله يزيه أمة تعمى يسو السنة بريلا إهنن فضل لرسالة أجلم خالد بن وليد በጣም ከባድ ነው አይደለም? ከሆነ መሪነት ተሽራሃል እገሌ ነው መሪው ተብለህ መነገር ማለት ነው።
ግን ኻሊድም ትልቅ ሰው ነበር ኻሊድም ከዛ በኋላ ያሉት ሂደቶች ላይ በአቢ ዑበይዳ ስር ሆኖ እስላምን ኻድሟል እኔ መሪ ነበርኩ እንደዚህ ሆኜ ለምን ታች ወርዳለሁ ላ ኩሉና ኢኽወቱን ፊላህ ነው ያለው አቢ ዑበይዳ አንተ ለሰብረህ አልፈልግም እኛ ምንታገለው ለአላህ ነው ሁላችንም ደግሞ በአላህ መንገድ ላይ ወንድማማቾች ነን ወንድም ወንድሙን አይጎዳም በቃ እኔ ተጠነቀቅልሃለሁ ትእዛዝ መጥቷል ትእዛዙን ማድረስ አለበት ግን ደግሞ የሱን ፊሊንግ የሱን ስሜት ኢሞሽኑን ደግሞ መጠበቅ ነበረበትና በጣም የሚደንቅ ስብዕና ነው አቢ ዑበይዳ ብን ጀራህ በአጠቃላይ ሐያቱ በተድሒያ ላይ በዙህድ ላይ መስዋዕትነት በመክፈል ዱንያን ብዙ ዋጋ ባለመስጠት ራሱ ላይ ያን ያክል ድሎትን በመሸሸት የኖረ ትልቅ ሰሐቢ ነው ረዲየላሁ ዐንሁ አርዳ መጨረሻ ላይ እንግዲህ ሻምን ያስተዳደረ በነበረበት ጊዜ ጣዑን ወይም ደግሞ ወረርሽኝ ገባ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ደብዳቤ ጻፉለት ና ቶሎ ውጣ አሉት ወላሂ አልወጣም አላቸው እኔ ወንድሞቼ እኔ አንድ የሰራዊት አንድ አካል ነኝ እነሱን ርቄ መሄድ አልችልም አላቸው እዛው ያን ሙሲባ ተቀብሎ በዚሁ በጣዑን ነው በወረርሽኝ ነው የሞተው طبعا ያው በወረርሽኝ ሰዓት ወረርሽኝ ከተነሳበት ቦታ መውጣትም ወደ ወረርሽኝ ወዳለበት ቦታ መግባት ክልክል ነው አይደለ አቢ ዑበይዳ በዚህ መልኩ ለኡማው ታማኝ ሆኖ ለሪሳላው ለተልእኮ ታማኝ ሆኖ የኖረ በዛው መንገድ ላይ ያለፈ እጅግ በጣም እንቁ ሰሐቢ ነው ረዲየላሁ ዐንሁ አርዳ አላሁ ዐዘ ወጀል ጀነትን ሰጥቶን ፊታቸውን ከምናያቸው ሰዎች አብረናቸው ከምንሆነው ሰዎች አላህ ያድርገን ኢንሻአላህ ወጀዛኩሙላህ ኸይር እንግዲህ በቀጣይ ስንመለስ ኢንሻአላህ የአቡ ዑበይዳን ታሪክ ከዘመናችን ጋር አያይዘን ለኛ ምን ጥቅም ለኛ ምን ትምህርት ያስተምራል የሚለውን ጠለቅ አድርገን ምንወያይ ይሆናል ኢንሻአላህ ለዛሬ በዚሁ ጨርሰናል ጀዛኩሙላህ ኸይር ኢንሻአላህ አብሮነት 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 አብሮነት